እንተዋወቃለን? እንተዋወቃ። እኔ ዳጣ ፍቅረኛ ነኝ። ተጎዳ ሰውዬ ያመሃል እንዴ? እኔ ከእናንተ ጋር ምንም አይነት ጸብ የለኝም። አንተ ግን በተደጋጋሚ ከእሷ ጋር ይቻችኋለሁ። አሁን ራሱ ቤትን ተከትዬ ነው የመጣሁት። ከሽ ሀብታም ሊሆን ነው ብሎ የነገረሽ መሳይ ነው አይደለ? እንጂ ያለ ነገር አልመጣሽም። እንደወሰርክ ስታቅ ትኮራብኛለህ ብዬ ፈራሁ። እኛ ሴቶች ደግሞ የመጀመሪያ ድንግልናችንን የወሰደውን ሰው ስለማንረሳ ለዛ ነው የሰጋሁትና የደበኩ። ምን ማል ያልሽውን አልሰማሁሽም። ምንድን ነኝ ያልሽው? ድንግል ነኝ ነው። በጣም ተወዳጅ፣ በጣም ልብ አንጠልጣይ፣ በጣም ምርጥ አስተማሪ፣ ቁም ነገር ያለው ከግል ህይወት እስከ ቡድን ህይወት መወለድ ቋንቋ ነው ብለው ከተለያየ ማህበረሰብ መጥተው በትብብር የሚኖሩበት ችግርን፣ ደስታን፣ ሀዘንን ብዙ ነገር እያዋጡ እኩል የሚጋፈጡበት የአንዱ ጓደኛው ህመም ለሌላው ህመም፣ የአንዱ ሳቅ ለሌላው ሳቅ፣ የአንዱ ደስታ ለአንዱ ደስታ የሚሆንበት በጣም የሚገርም ህይወት ነው እና ገንዘብ ሲገኝ ለኬም ሰላም ይነሳል። ገንዘብ ሲገኝ እንቅልፍ ያሳጣል። ገንዘብ ሲገኝ በሽታ ነው ይባላል። እውነት አንዳንዴ ገንዘብ በልክ ሲሆን ነው እንጂ ገንዘቡ ሲመጣ የበለጠ ህመምና በሽታ ይዞ ነው የሚመጣው የሚባባል አባባል አለ። ሰላም ሰላም፣ የተከበራችሁ ነው የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ዛሬ ተወዳጁ ትህትና እጅግ የሚገርምና እጅግ ልብ አንጠልጣይ ነው። የተንከሲስ የሻንጣ ሙሉ ገንዘብ ከየት መጣ? ወዴት መጣ? በስተመጨረሻስ ገንዘቡን ማን ወሰደው? አንዳንዴ ገንዘብ ሲያዩ አፍንጫቸውን እያነፈነፉ የሚመጡ ሴቶች፣ እንደ መሳይ ያሉ አስመሳይ ጓደኛ፣ እንደ ጽጌ ያለ ገንዘብ ወዳጅ፣ አሁን ደግሞ አረገዝኩ ብላ መጣች። ገንዘቡ የለም ስትባል በቃ ልጅ ወረደ በድንጋጤ ልትል ነው። እጅግ ይገርማል። በዚህ ቡድን ደግሞ ናታን ተቀላቅሎናል። ዳጣ በአንድ 2 ሳምንቶች ፓርቶች መታ ነበር። አሁን ናታን ፍቅረኛ ቀማሄ በማለት እንግዲህ አብርሽን መቶ በካልቾ አቅምሶታል። እጅግ የሚገርመውና የሚደንቀው ነገር በባለፈው ምዕራፍ ያየ ነው። የዛን በር ከፍቶ የገባው ማን ነው? የዝና ሰዎች ወይስ ገንዘቡ እዚህ ግቢ ነው የወረወድኩት አምጡ ብሎ የሚመጣ ሰው ማን ነው ብላችሁ ገምታችሁ ነበር? በፍጹም የናታን ሁኔታ ያየ ሰው በጣም የሚገርመውና ኤኒዌይ ናታን እንግዲህ ወደዚህ ቡድን ተቀላቅሏል። እጅግ ደስ ይላል። ዌልካም ዌልካም ብለናል። ናታን በጣም ደስ የሚል ፓርት ይሆናል ብለን ተስፋ እናደርጋለን። የግሌ አሁንም በገብሮና በአብርሽ ቁማር እየተጫወተች ነው። አብርሽም የግሌን በደንብ እንደሚያፈቅራትና ብዙ ጊዜ ወደ ኋላ ቀርቼባት ወይም ዘግቼባት ወይም አርፍጀባት፣ እሷ ግን አሁን ወደ ሌላ እየሸፈተች ነው እያለ ነው። በጣም በሚገርምና በሚደንቅ ሁኔታ ብዙ ጊዜ ተከታትዬሃለሁ። ዳጣን ስትሸኛት ስትቀበላት ብዙ ጊዜ አይቼሃለሁ። የዳጣ ፍቅረኛ ነኝ፣ እንተዋወቅ፣ ናታን እባላለሁ ብሎ እንግዲህ በካልቾ አንድ ያቅምሶታል ማለት ነው በቦክስ። አንዳንድ ጊዜ ከችኳሉ ውሳኔ የተረጋጋ ስህተት ይሻላል ይባላል። እንግዲህ ናታን በጣም ከባድ ስህተት ነው የሰራው። ምክንያቱም ማነህ ምንድነህ ከዳጣ ጋር ምን ያገናኝሃል ይባላል እና አንዳንድ ጊዜ በርስትና በሚስት ለመጡበት የሚባል ወንድ አለ። አንዳንድ ጊዜ ደግሞ ያንን ፎርም የማያሟሉ ብዙ ጊዜ ለሴቶች ህመም ጉዳት ምክንያት የሆኑ አሉ እና ናታን በዚህ ደረጃ አብዬል እዛ ታቃጥለዋለች። እዚህ ደግሞ እንግዲህ እሱ ለብቻው ይቀናን ማለት ነው። በጣም ይህ የሚገርም ፓርት ነው። ኤኒዌይ ናታን እንግዲህ አንዳንድ ቦክስ አቅምሷቸው ወጥቷል። በስተመጨረሻ ግን የገረመኝ የተንከሲስ ሁኔታ ነው። ተንከሲስ እንግዲህ ይህን ብር ካገኘ በኋላ እንቅልፋቶ መጥፎ ሀሳብ ለምን አይምሮዬ ውስጥ ይመጣል? ይህ ገንዘብ ሲሳይ ሆኖ ሳለ ሰላም የሚያሳጣ ሲሳይ ምን ይሰራልኛል? ገንዘቡ ሲመጣ ጓደኞችን ለምን እከዳለው? ገንዘብ ሲመጣ የበለጠ ያፋቅረናል እንጂ የበለጠ ለምን ነው ጸብ እንድንፈጠር የሚያደርገው? እያለ እንግዲህ ብቻውን ሲብሰለሰል የመጣለት ሀሳብ ከዛ ቤት ሻንጣውን ይዞ መውጣት ነው። በዛ መሀል እንግዲህ መሳይ ከኋላ ተከትሎ አንተ የመጣህልን ሲሳይ ለኛ እንዴት አይደርሰንም በማለት እንግዲህ ሲከራከሩ አብርሽ ከች ብሏል። አብርሽ ህመምህ ህመሜ፣ ቁስል ቁስሌ፣ ደስታህ ደስታዬ ሁነን ተባብለን የኖርክ ሰዎች
ይህን ያህል ሻንጣ ያውም ያንተ ያልሆነ ብር ሻንጣ ሲመጣልን ምን ነው ከዳህን በማለት እንግዲህ ወደ ቤት እንዲገባ አድርጎታል። የመሳይ ተንኮል ግን የክፋቱ ክፋት እንግዲህ ጽጌ አርግዣለሁ ከአንተን ያረገዝኩት የባል ቀን ሰክረን ነበረ፣ ስሜታዊ ሆነን ነበረ፣ ራሳችን ስተን ነበረ በማለት እንግዲህ በተቀነባበረ በመሳይ ድራማ እንግዲህ ተንከሲስም ድራማዋን ነቅቶባታል። ግን ኤኒዌይ ከዚህ ክፍል አልወጣም በቃ ሚስት ነኝ በማለት እንግዲህ ሻንጣው አብርሽ ጠፍቷል ያለው ለምን ይመስላችኋል? የእውነት ሻንጣው ጠፋ? ከጠፋውስ ማን ወሰደው? የእውነት ጽጌ ሻንጣውን አግኝታ ወሰደችው ወይስ ማን ወሰደው? እጅግ የሚገርምና እጅግ የሚደንቅ ነገር ነው። በጣም በጣም አጓጊና ልብ አንጠልጣይ። ይህ ገንዘብ ከጠፋ አንድ መሳይ ተጠርጣሪ ነው፣ 2 ጽጌ ናት፣ 3 ደግሞ ማን ነው የሚል እርስ በራሳቸው የሚፋተጉበት ሁኔታ ይፈጠራል። አሁን ተንከሲስ በጣም ከባድ ጭንቀት ውስጥ ገብቷል። ያልደረስኩባትን ደርሶብኛል በማለት አርግዣለሁ ከሱ በማለት የመጣችው ሀብታም ሊሆን ነው ሚሊዮነር ሊሆን ነው በማለት ከመሳይ የደረሳት ቅንብር ድራማን ሰምታ ነው በማለት ተንከሲስ ቢነቃባትም እሷ ግን ከዚህ ቤት ወይ ፍንክች ብላ እዛ ቤት ገብታ ቁጭ ብላለች። አብርሽስ በስተመጨረሻ ምን አሰበ? የግሌን ፍቅር ወደ ኋላ እያለ አሁን ግን ልቧ ወደ ሌላ ሲፈትሽ እንግዲህ መሸፈቱን ሲያውቅ በልክ ይሆን እኔን ለማስቀናት ይሆን የኔን ልብ ለመፈተሽ ሆነ ወይስ የእውነትን ያርፍጀባት እኔ ቆይቼባት እኔ ዘግቼባት በቃ ተስፋ ቆርጣ ይሆን የሚል ውሳኔ ነው እየገባው አብርሽ። እንግዲህ አብርሽ በነገራችን ላይ የግሌን ቢያፈቅራትም በዛ ላይ ገብሮ የግሌን ስም ከጻፈ በኋላ ለገብሮ በማሰብ ነው እንግዲህ የግሌን ተወት ያረጋት ማለት ነው። ገብሮን ቢወዳትም ገብሮ ለአብርሽ ብሎ ነው። አብርሽ ከዚህ በላይ ይገባዋል። እኔ የምወዳት ልጅ አሳልፎ ከመስጠት በላይ ምን አለ? እሱ እየወደዳት የኔ ማድረግ አልችልም፣ እሷም ሲጀመር የኔ መሆን አትችልም ይላል። እንግዲህ የግሌ በነገራችን ላይ ገብሮንም ተወደዋለች፣ ያሳዝናታል፣ ያናድዳታል። ስለዚህ የሆነ ታይም ላይ በቃ አለ አይደለ ከባድ ነው ማለት አብርሽና ገብረ አሁን በጣም ይዋደዳሉ፣ በጣም ይተሳሰባሉ፣ በጣም ያዝንለታል፣ ሁለቱም ይተዛዘናሉ። እና ለማን ነው የምትሆን የሚለው ነገር በጣም ልብ ይሰብራል መጨረሻው ውሳኔ። በሌላ በኩል እንግዲህ ገንዘቡን ማን ወሰደው? ገንዘቡን ከተደበቀበት ማን ዘረፈው? አብርሽ ተንከሲስ ጭንቀት ውስጥ ከሚገባ መሳይ ምድሉን ካገኘ ሻንጣውን ይዘህ ጥርግ ማለት ለማይቀረው ነገር እኔ አስቀምጠዋለሁ በማለት አስቀምጦት ነበር። ግን ከተደበቀበት የለም ብሎ እንግዲህ ሲመጣ ሁሉም ደንግጠዋል። ገንዘቡን ማን ወሰደው? ማን ድራማ ሰራባቸው? ማን ቁማር ተጫወታባቸው? ሜቢ ገብሮ ይሆን? ይህ ገንዘብ መምጣቱ ሰላማችን ነስቶናል፣ ይህ ገንዘብ መምጣቱ ራስ ወዳጅነትን አምጥቷል በማለት ገብሩ አስተዋይነቱ ብዙ ጊዜ እናይበታለን። እና ሜቢ ከስካሩ ሲድን እንግዲህ ገንዘቡን የሆነ ቦታ ደብቆትና ራሳቸውን ለመፈተሽ ያደረገው ድራማ ይሆን? የግሌስ ምን አይነት ውሳኔ ተወስን ይሆን? በሌላ በኩል ደግሞ የትትና አባት እጅግ በጽና መታመሙን ሰምተናል። ይህ ገንዘብ ተገኝቶ የትትና አባት ይታከምበት ይሆን ወይስ